ሕክምናው ጥሩ ነው አይደለም? ብዙም አላመመሽም? እግዚአብሔር ይመስገን ደህና ነኝ። አይ መልካም። በራይድ ከምትሄድ አንተ ውሰዳት ብላኝ እኮ ነው ማርታ። አይትዬ ጥሩ ሰው እኮ ናት። አዎ ለዚያ ነው ሰላም። ለጥሩ ሰው ደግሞ በጣም መጠንቀቅ አለብሽ። እሺ ይገባኛል። ልጆቹን አንቺ ነሽ ከኛ በላይ አብረሻቸው የምትይው። እንዴት ናቸው አሁን? ደህና ናቸው። የዋህም መሆናት አብጌልም ያው ብትነጫነጭም አለች። የእሷ ነገር ማግራ ገብቶኛል። ባህሪዋ የኔም ቤተሰብ አልመሰላለኝ እኮ። አዎ በጣም ቁጡና ተጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሷ? አላውቅም ጋሼ፣ የጠረጠረችው ነገር አለ። አመንክ? አዎ አምኛለሁ፣ ማጥፍቻለሁ። በጣም ይቅርታ። በእውነት እንዳሰብሽው አይደለም። ኤቢ ሆን ብላ ነው ይሄንን ያደረገችው። ኧረ እባክህ ከምሬ ነው ዳጣ። ኤቢ ጠርታ አንቺን ሆን ብላ ነው ይሄን ሴሪ ያዘጋጀችው። ሲጀመር ኤቢ እንደምትወዳት አውቃለሁ። ደግነቱ መቼም አታገኘኝም። እንዴ ዳጣ ኤቢን ታውቂያት ሄደ እንዴ? ቆይ ሲጀምር እሷ ይሄን አታደርግም አንተን ያዋሸው እያልሽኝ? ያወራችሁትን በሙሉ ሰምቼዋለሁ። ስታቅፋት ደግሞ በአይኔ በብረቱ ነው ያየኋችሁ። እንዴ እሷ እኮ ሚስት ታዲያ ሆን ብላ የሚያሳዝን ነገር ነገረችኝና ቀፈኛለች። እኔ ምን አገባኝ? ወስላታ እኔ ወስላታው እንዳይመቸኝ። አንተ እህትናት ልጠብስ ነው እንዴ? ኤቢ እኮ እህትሽ አይደለችም። ሲጀመርም ደግሞ አላደርጉም። እንዴ እና ባትሆንስ ልተኛት ነው እንዴ? እንዴ ኧረ በእናትሽ ዳጣ ማጥፍቻለሁ። አገኘሁት። እንዴ እስካሁን እየቀለድሽ ነበር ማለት ነው? እንዴ አንተ የእነ ያክል ፋራ አደረክኝ እንዴ? ኤቢ ሲጀመር ይህን ሴራ ያሴረችው የሆነ ችግር መፍጠር ፈልጋ ነው። ይህንን ካልተረዳውማ ምንን አረዳውም። ከምርሽን ሰላም ወደ ቻናል ቤተሰቦቼ አስቱኒ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ምን ተፈጠረው ብለን አብረን እንታለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ኤሚ ሁሉ ነገር ዘርግፏል ለእናቷ ነግራለች ማለት ነው። ሰላም ያረገዘችው ከአባዬ ነው። ሰላም ሌላ ልጅ እንዳላትም ጭምር ስታወራው የነበረውን በሙሉ ኤሚ ሰማች። እንግዲህ መቅጃውን አስቀምጣ ስለነበረው ሰላም ያልጠበቀችው ነገር አጋጥሟት እና የሰማችውን ነገር በሙሉ ለሰላም ሁሉ ነገር ሰምቻለሁ አባዬ፣ ሰላም ያረገዘችው ካንተ ነው ብላ ጠየቀችው። ምን አይነት ጥያቄ ነው ልጅ አባዬ? ይህንን ጉዳይ ለማሚ ሳልነግር በፊት እውነቱን እንድትነግረኝ እፈልጋለሁ እያለችው ነበር። ስለምን እንደምታወሪ አላውቅም፣ አባትሽ እኮ ነኝ፣ እንዴት እንደዚህ ታናግረኛለሽ እያላት ነበር። አባዬ ከሰላም ካወራችሁ በሙሉ ሰምቻለሁ እያለች ነበር። ማማን ፈልገሽ ነው እንዴት እንደዚህ ታያለሽ ስላት ከፈለግ ላሰማክ እችላለሁ አባዬ አለችው። ደረጀ በጣም ደነገጠ። ኤሚ ያደረገችውን ነገር ማመን አቃተ። እንዴት እኔ ለባትሽን ትሰለያለሽ? አንቺ ማትረቢ፣ እኔ ከወለድኩሽ እንጂ አልወለድሽም እያላት ነበር። እንግዲህ አባዬ እውነቱ ተደብቆ አይቀርም፣ እኔ ሰምቻለሁ። ይህን ጉዳይ ለማሚ ሳልነግርህ በፊት እንድታስረዳኝና በግልጽ እንድትነግረኝ ይፈልጋለሁ እያለችው ነበር። ቆንጆ ዳጣ ይህን ስትሰማ ሰላም ሌላ ልጅ እንዳለ ስትሰማ እናቴተውን እንዴ ሰላም የተጣለችው ልጅ የእሷ ከሆነ እኔ ከሆንኩስ ብላ እያሰበች ነበር። ዳጣ ምን እያሰብሽ ነው? ምን ተፈጠረ? በሀሳብ እኮ ጭልጥ ብለሽ ሄድሽ እያላት ነበር። ነገር ግን አይ ምንም አላሰብኩም ደህና ነኝ እያለችው ነበር። ምክንያቱም የተጣለችው ልጅ እሷ ስለሆነች ሰላም ሌላ ልጅ እንዳላት ስለሰማች ራሷን ተጠራጠረች። ምክንያቱም እናቷ ሰላም ልትሆን ትችላለች የሚል ስጋት፣ እናቴ ትሆናለች የሚባል ልትሆን ትችላለች። ሁሉ ነገር ስትሰማ ማመን አቃታት እና ከአባዬ ነበረ ሰላም ያረገዘችው ማለት ነው። እና ሌላ ልጅም እንዳላት እስከዛሬ አናቅም ነበር። ሌላ ልጅ የት ነው ወለደችው? ከአባዬ ወልዳ አባዬ ልጁን ወስዶ ጣለ ማለት ነው። እንደዛ ነው።
ይገርማል፣ ይህንን ከአባቴ አልጠብቅም በማለት ትደነግጣለች። ለማርታ ልትነግራት ስትፈልግ ልጄ ምንም ነገር አትንገሪኝ እያለቻት ነበር። እማዬ ይህንን ብትሰሚ ጉርት ያለሽ እባክሽን ንገሪኝ ስትላት እኔ ከአንቺ ምንም ነገር መስማት አልፈልግም፣ ሂጂልኝ በቃ ሂጂልኝ እያለችው ነበር። እናቴ እባክሽ ስሚ፣ ይሄ ነገር በጣም ከባድ ነው እያለ ደረጀ ስለምንድን ነው የምታወሪ ብሎ ስጥቃት ለኔ ንገሪኝ እስቲ ምንድነው ችግርሽ ብሎ ጠይቃት። ነገር ግን ደረጀ እንግዲህ ሲሰማ በጣም ደነገጠ። ይህን ድረስ እንዴት ብትደፍሪ ነው እንዴት እንደዚህ ታደርጊያለሽ በማለት ይጮህና ይናደዳል። ከአሁን በኋላ በአስቸኳይ ወደ ውጭ መሄድ አለብሽ፣ አንቺ በጣም መጥፎና በጣም አደገኛ ሴት ነች ብሎ ልጅ ነች ብሎ ጨዋባት። ከሰላም ጋር ያወራውን በሙሉ እንደሰማችው ጭምር ነገረችው ማለት ነው። እናም አሁን ሁሉ ነገር ሰላም ሰምቻለሁ፣ ሰላም ከማን እንዳረገሽ እና ልጅሽ ማን እንደሆነ እና ከዚህ በፊት ወልደሽ የጠፋሽብሽ አባዬ የጣለብሽ ልጅ ማን እንደሆነች ሰምቻለሁ። ምናልባት የተጣለችው ዳጣ ትሆናለች የሚል ጥርጣሬ ውስጥ አደረ እና ዳጣ የሰላም ልጅ ልትሆን ትችላለች እያለች ስታወራ ነበር። ነገር ግን ኢሜ እያሰብሽው ነገር ምንም ይሁን ግን አይመለከተኝም። ምን ለማድረግ እያሰብሽ ነው? መናገር የምትፈልግኝ ከሆነ ፊት ለፊት ተናገሪ፣ ለምንድን ነው ዙራ ጥምጥም የምትጂ እያለቻት ነበር። የማንም ይገረድ አንቺ ገረድ ልጅ ነሽ እያለች እሷን ለማሳደብና ለማመሸማቀቅ ስትሞክር ነበር። ዳጣ ግን መንገድን ምንም ሾካላለኝም፣ ስለዚህ የምታወሪ ነገር ነው መጀመሪያ ስታወሪ የምታወሪ ነገር አታውቂም አንቺ፣ ስለዚህ የፈለግሽው ነገር ብትይኝ እኔ ግድ አይሰጠኝም እያለቻት ነበር። እንግዲህ ሰላም ያረገዘችው ከአባዬ ነው። ሰላም ከዚህ በፊትም ልጅ ነበራት፣ የተጣለችው ልጅ ነበራት። ከአባዬ ወልዳ እና ሳይታወቅባቸው አውጥቶ ጣሉ እና በጆሮ ሳውሮ ሰማሁ እያለች ይሄ እውነት ሊሆን አይችልም፣ ስለ አባትሽ እንዴት እንደዚህ ትናገራለሽ? አንቺ ትንሽ አያሰፍርሽም እንዴ? እንግዲህ እውነቱ ይሄ ነው። ምንም መቆይ እውነቱ መውጣቱ ስለማይቀር እውነቱ በገዛ እጄ ደርሼበታለሁ ብላ ስትነግራት ነበር። ደረጀ በጣም ደነገጠና አዘነ። ምን ላድርጋት እኔ ምን ባረጋት ይሻለኛል? እች ልጅ ምንም እኮ ከልጆች ጋር ተመሳሳይ ቤተሰቦች ጋር ተመሳሳይ አይደለችም። መጠራጠርና መሰለል ነው የምትወደው። ምን ማድረግ ይችላል? እና ሰላም ይህን ስትሰማ ልክ አባቷም የተጣለች ልጅ እንዳለ ሰምቻለሁ ስትላት ሰላም እራሷን ስትና ምጧ ይመጣል፣ ትደነግጣለች። አሁን ነገሩ እውነት ስለሆነ ነው አይደለ ራስሽን የሳትሽው እያለቻት ነበር። ልክ ስትሰማ በጣም ትደነግጥና ራሷን ትሰጣለች። በዛም አጋጣሚ ምጧ ይመጣል ማለት ነው። ሰላም ምን ብለሻት ነው እንደዚህ ያስደነግጥሻት? ምን ብለሽ እንድትሞት ነበር እኮ እንዴት እንደዚህ ትያለሽ? እያለቻት ነበር። እናት ቶሎ ወደ ሐኪም ቤት ተወስዳ ልጁን በሰላም ትወልዳለች ማለት ነው። ማርታን ስትሰማ ኢሜ የሆነ ነገር እንዳለቻት እንዳረዳች፣ ቆይ ምን ብለሻት ነው ሰላምን እንደሰራሽ? ቆይ አንቺ ነፍሰ ጡር ሴት እንዴት የሚያዩን ነገር ትናገራታለች? ብላ በጨባቱም ደረጀ ይሄ ነገር በጣም ከባድ ነው። እንግዲህ ሁሉ ነገር ልጅም ያለችበት ማትነግረኝ ከሆነ ለማርቲ ለነትዬ ሁሉ ነገር እናገራለሁ ብላ ነግራው ነበር። እንግዲህ ያስቀመጠችውን እየፈለገችና ለመስማት በጣም ቸኩላ ነበር። በመጨረሻ እንግዲህ የሰላም ልጅ እንዳላትና የተጣላች ልጅ እንደውም ሰላም የተጣላች ልጅ አላት ስትል ልጅ ብጣልብሽ ምን ትሆኛለሽ ብላ የጠየቀቻት ማርቲን እያስታወሰችው ነበር። እና ልጇ ተጥሎ ነበረ። ልጅሽ ብጣልብሽ ምን ትሆኛለሽ ብላ የጠየቀችኝ። ኢሜ ግን ሰላም ላይ እንደዚህ ማድረግ አልነበረብሽም፣ በጣም ታሳፍራለሽ። ቆይ እንዴት እንደዚህ ታደርጊያለሽ? ትንሽ እንኳን አታስቢም? እቀየራለሁ፣ እሻሻላለሁ ትይኛለሽ፣ ግን መልስ ዞሮ ጭቃ ነሽ አንቺ። የምትናገርና ለሰው የምትነግሪና የማይነገር ነገር አንዳንድ ነገሮች እኮ ሰምተሽ እንዳልሰማሽ ካላለፍሽ አይተሽ እንዳላየሽ ካላለፍሽ እኮ ከባድ ነው። አሁኑን ዛሬውን ከዚህ ሀገር እንድትወጪ እፈልጋለሁ፣ እዚህ በጭራሽ እንድትቆይ አልፈልግም ብሎ ደረጀ ከሀገር ላስወጣት እንደሆነ ሲሰማ አባዬ እኔ የትም መሄድ አልፈልግም፣ ያንተ ምስጢር እንዳይወጣልህ ከፈለግ እኔ ከዚህ የትም አልሄድም ትለዋለች። ነገር ግን
ልጄ እባክሽን ተይ እንደዛ አታርጊ ብላት፣ አባዬ እውነቱን ከመጀመሪያ ጀምራ እንድትነግረኝ እፈልጋለሁ። እውነቱን ካልነገርከኝ ለማሚ ሁሉ ነገር እናገራለሁ ብላ ስታስፈራራም ነበረ ማለት ነው። ገንዘብ ነው ገንዘብ አምጣልኝ ብላ ነው። አይ አይደለም ቁልፍ አምጣልኝ። ቆይ ለምንድነው ቁልፍ እኔ መጠየቃችም እንዴ እያላት ነበር። እሷ የፈለገችው ማኪን ለመውሰድ ነው፣ ነገር ግን ሱቅ መሄድ ነው ብላ ደረጀ ይዋሽ ነገር ማምጣት ፈልጋ ነው እያለችው ነበር። ነገር ግን እሺ ለና ከዛ ማኮን ተወስደዋለች እንደምንም ብላ ማለት ነው። ማርቲ ጥሩ ስሜት ላይ እንዳልሆነች ስታይ ማሚ ቆይ ምን ተፈጥሮ ነው ምን ሆነሻል ማየ እያለች ስጠይቃት ነበር። አይ ምንም አልሆንኩም ራሴን አሞኛል ለዛ ነው እያለች ስለ ናታና ስለ ዳጣ ነበር እሷ ስታስብ ነበር። የሆነ በማላቸው የሆነ ነገር እንደተፈጠረ እርግጠኛ ነበረች እና ይህን የምታወራው ነገር አሁንስ ልክ ሳትሆን አትቀርም እያለች ስታሰላስል ነበር። እማዬ የተፈጠረ ነገር ንገሪኝ፣ ምንድን ነው የተፈጠረ ምን ሆነሻል እያለችው ነበር። አይ ምንም አልሆንኩም ተይኝ በቃ ውጪልኝ ብቻዬን እረፍት ላድርግበት እያለችው ነበር። እማዬ እባክሽን እሺ እወጣልሻለሁ የሆንሽውን ነገር አትነግሪኝ ስትላት፣ አይ ምንም ነግረሽ ነገር የለም አሁን ክፍሌን ለቀሽ ውጪልኝ እባክሽን ትላታለች። ከዛ እሺ በቃ እወጣለሁ ትልና እሷ እንግዲህ አሁን የምትሰማው ጉድ በጣም ከባድ ነው። ነገር ግን እርግጠኛ ነኝ ለማርቲ ታሰማለች ማለት ነው። ነገር ግን የት ነበርሽ ብሎ እየጠየቃት ነበር። ናታን ዳጣ አይ እሱ ነበርኩ ተፍተፍ እያልኩ፣ አረ እና እንዳንተ አምሳሌዎች ተፍተፍ ከምር ካሁኑ ተፍተፍ ላይ ይሻላል እያለች ነበር። አትቀልጅ የት ነበርሽ ስላት፣ ከሰላምዬ ጋር ነበርኩ ሰላምዬን እያገዝኳት ነበር እየደገማት ስለነበረው እያለ ሰው መርዳት ጥሩ ነው በርችልኝ እያለ ዘመድ ልሳት ነበር። እንዳጋጣሚ ውሃ መጣችናል። ዳጣይ እያለች ናፈቀች እኔ ናፍቀሽ ነበረ እኮ እያለቻት ነበር። እና አትቀልጅ ስትሙድ ያሽብኝ ነው እንዴ እያላት ነበር። አይ እየቀለድኩበት አይደለም እውነቴን ነው እኮ እያለችው ነበር። አይ እየቀለድሽ ነው አይደል እያላት ነበር። አይ አልቀለድኩም ትቀልጃለሽ እና ይከዳል ውሃ እስቲ ምን ነገር አታውሪ እሱ ሄዳ እዛ ታወራለች እያለ ታለቀ እንደሌለ ወሬ እኮ ነው እያለችው ነበር። ኢሜ ውጭልኝ ያልኩሽ ልረፍበት ቆይ ለምን አትይኝም እያለች ነበር ማርታ። እሺ እሺ በቃ አይዳለም የሆንሽ ነገር ብትነግሪኝ እኮ እሄዳለሁ። አይ እኔ ጉዳጣም በጣም ወዳታለሁ እያለች ዋ
ነው።